ትላንትና እየተካሄደውን የሴዶንና የጆኒን ፋይት ሃይላይት ይዤላችሁ መጥቻለሁ። ትላንትና ያመልጣችሁት ነገር አሁን በሰንሰሉ ታዩታላችሁ። እስከመጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይመቻችሁ። አንበሳው የገባ ነው። አራት ወር አሰቃይቶናል። አራት ወር እኔና ጌች እንቅልፋተናል። አንዴ እናቴ ትቆጣኛለች ስል አንዴ ምን ስል ክብሬን አቅሜን ማንነቴን አሳያለሁ ብሎ ዛሬ እዚህ መድረክ ላይ ይወጣል። ባያመጣ ሻለው ነበር። ማነው? በጥንካሬው እናውቀዋለን። በምን ጥንካሬ? ሳሬም ፈርኒቸር ስፖንሰር በማድረግ ወደዚህ አምጥቶልናል። ከልብ እናመሰግናለን። Making his ETFC debut, coming in at 171 centimeters, weighing 85 kgs, with a reach of 183 cms, straight from his training in Thailand. Kamil Negash, also known as አበሻ በአመት በዓል ዘፈን ይገባል። ደጋፊ ግን ነፍ ደጋፊ ነበረው። ነፍ ደጋፊ ማለት ነው። አዳራሽ ውስጥ ራሱ ፊቱ ላይ ግን የፍራቻ እንትን ነው ያለ፣ የፍራቻ መንፈስ ነው ያለ። የፍራቻ ፊት ነው የሚመስለው። አፉራ አሁን እንዲህ እንደከፍተ ነው ኬጅ ውስጥ የሚገባው። እየቀመጡት ነው። አሹ ምን እያለ ነው? እንዳሰብረው እያለው ነው። ሳሬም ፈርኒቸር ስፖንሰር በማድረግ እዚህ አምጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ አሹ ግን የኢቲኤፍሲ ታይትል ቤት ማነው የሚያሸንፈው? Ladies and gentlemen, it's time for round one. Make some noise. ያ ጆኒ ብቻ ፈገግ ብሎ ነው የሚያየው ስራውን ስለሚያውቅ። ቅድም ላይ ናቸው
መቼም ሴዶን ስትራይክ እንዲያደርግ ሊፈቅድለት አይገባም። ሴዶ ደግሞ መቼም ጆኒን ቴክዳውን እንዲያደርገው ሊፈቅድለት አይገባም። ኢትስ ኦብቪየስ ሴዶ ስትራይክ ካደረገው የጆኒ መጨረሻ ነው። ጆኒ ደግሞ ቴክዳውን ካደረገው የሴዶ መጨረሻ ነው። ጆኒና ሴዶ በአሁን ሰዓት አይን ላይን ተፋጠው እየተያዩ ነው ያለው። ጆኒ ፈገግታ እያሳየው ነው ያለው። በመጨረሻም ሁላችንም ስንጠብቀው የነበረው ፋይት ደርሷል። ዳኛውን ህጉን እየገለጸላቸው ነው። ከዛ ከሰከንዶች በኋላ የኢቲኤፍሲ 02 ሜን ኢቨንት ሴዶና ጆኒ ክለብ ተቻርገዋል። ፋይቱ ሊጀመር ነው። በሩ ተቆለፈ። ማምለጥ አይቻልም። በሩ ተቆለፈ። ሊጀምር ነው። ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ደብል ሌግ ቴክዳውን አደረገ። የመጠነ ያዘው በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲንክ ወደ አርምባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርምባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርምባር ያዘው አርምባር ሴዶ ስትሬንግዙ ጠንካራ ነው። አረ ወደ አርምባር ኪሞራ አረ ታፕ ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራን የሞከረው ምን አይነት ሴዶ እጁ ግን በጣም ጠንካራ ነው። ሴዶ እንግዲህ ጆኒ ከላይ ሆኖ ዶሚኔት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርምባር ሴታፕ ለማድረግ ሞክሮም አግኝቶም እድሉን ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። ኦ ማይ ጋድ ታፕ አረገ። አልቋል። በመጀመሪያው ዙር በነገራችን ላይ እዚህ ጋር ታፕ አድርጎ ዳኛው ላይ ለሚያስቆም በዛኛው አንግል ታፕ ነው ያደረገው። በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክዳውን አደረገው። ከዛ በኋላ ሰብሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰብሚሽን
እሺ ይህ ውድድር 3 ደቂቃ 54 ፈጅቷል። by referee decision በዳኛ ውሳኔ የኢትዮፕሲ 02 ሁለት ጊዜ አሸናፊ የአገው ፋይት ናይት አሸናፊ ጆኒ ታይትል ቤልት አዲሳ ሴዶ ጀግናችን ነው። ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን፣ ሴዶን ስለደገፋችሁልን። ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንኪዩ ብቻ በዚህ መልኩ አልቋል። እንግዲህ ጆኒ ካሁን በኋላ ግን ለጆኒ በጁጂትሱ የሚችል ሰው ነው መምጣት ያለበት እንጂ እንደዚህ እስከ 9 ሰዓት ድረስ ጠብቀን ተነስተን በ2 ደቂቃ ከምናምን ውስጥ የሚያልቅ ፋይት መሆን የለበትም። ስለዚህ ከሱ ጋር በቃ የሚገዳደር ሰው ነው ማዘጋጀት ያለባቸው። አሁን በኢቲኤፍሲ 003 ላይ ከሱ ጋር የሚመሳሰል ሰው፣ ለሱ የሚመጥን ሰው፣ ሬስሊንግ ላይ በቃ ግራፕሊንግ የሚችል ሰው ማምጣት አለባቸው እና እንደዚህ መሆን የለበትም። ይህ ከነቃተሊና እኮ የባሰ ነው። ነቃተሊና አንዴ ቢያንስ በእግሩ መጥቶታል። የዛን ጊዜ እዚህ ምንም ዜሮ ነው በቃ። እና እንደዚህ አይነት ፋይት ማለት የለብንም። ጆኒ ኮንግራ፣ ሴዶም አፕግሬድ አድርገህ ተመልሰህ ትመጣለህ። ተስፋ እናደርጋለን።